ግዴታ የሆነውን ዘካ ማውጣትን በተመለከተ አላህ ሱብሓነሁ ወተዓላ በቁርአኑ ምን እንዳለውና ነብዩ አለይሂ ሰላቱ ወሰላም በዚህ ዙሪያ ምን እንደተናገሩ ይሆናል። እንግዲህ ዘካ ማለት አይነማ የሚያድግ ነገር ማለት ነው። ዘካ የወጣበት ንብረት የሚያድግ ስለሆነ እድገት ይጨምራል። በአንድ በኩል ደግሞ ጠሁር ይባላል። ዘካ ያወጡበት ንብረት ይጣራል፣ ብዙ ይሆናል። ለዚህ ነው ዘካ የተባለው። በዚህ ዙሪያ አላህ ሱብሓነሁ ወተዓላ ምን ይላል? إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون በማለት ገልጿል። እነዛ ሰዎች በአላህ ያመኑ እንዲሁም አስከትሎ ጥሩ ስራ የሚሰሩ ሰዎች ሰላታቸውን ቀጥ አድርገው የሚሰግዱና የደረሰባቸውን የገንዘብ ዘካ አውጥቶ የሚሰጡ ሰዎች ለሁም አጅሩሁም ዒንደ ረቢሂም ጌታቸው ዘንድ ከፍተኛ ምንዳ ተዘጋጅቶላቸዋል። ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን ነገ ቂያማ ቀን የሰው ልጅ ሐዘን በሚሰማው ጊዜ አያዝኑም። የተውት ነገር ወይኔ ለምን እንዲህ አደረኩኝ የሚለው ቁጭት ሁሉ አይደርስባቸውም። እንደዚሁም ደግሞ ምን ይደርስብኛል ብሎ የሚል ፍርሃትን በልባቸው ውስጥ አላህ ሱብሓነሁ ወተዓላ ያስወግድላቸዋል ብሎ ነው የገለጹት። በሌላም አያ እንደዚህ ወልሙቂሚነ ሰላተ ወልሙእቱነ ዘካ ወልሙእሚኑነ ቢላሂ ወልየውሚል አኺር የሰላታቸውን አሳምሮ የሚሰግዱ ቀጣው የሚሰግዱ ሰዎችና ዘካ የደረሰባቸውን ፈርድ የሆነው የገንዘብ ዘካ አውጥቶ የሚሰጡ ሰዎች በአላህና በየውመል ቂያማ በመጨረሻው ቀን ያመኑ ኡላኢከ ሰኑእቲሂም አጅረን ዐዚማ ለእነሱ ከፍተኛ የሆነ ሚንዳ ተዘጋጅቶላቸዋል ብሎ ነው የገለጸው። እንግዲህ ይሄ ለፍዙ በቁርአን ሲጠቀስ እንደ ቀላል ብናየው ውስጡ ግን ከፍተኛ ነገር ይዟል። ምክንያቱም ወዐሚሉ ሷሊሓት ስል ጥሩ ስራ፣ አመኑ ስል በትክክል በአላህ ያመነ ሰው በትክክል በአላህ ያመነ ሰው ከአላህ ውጪ በምንም አይነት ንቅንቅ አይልም። እንደሚታወቀው ወበየውሚል አኺር በመጨረሻ ቀን ያመነ ይሞታለሁኝ ሞት አለብኝ ብሎ ካመነና ቅያማ መድረሱን ያረጋገጠ ከሆነ ይጠነቀቃል። ይህም ምንም እንደዚሁ ተገልጿል። ሰኑእቲሂም አጅረን ዐዚማ ጀነትን የመሰለ ነገር ትልቅ ምንዳ ይሸልመዋል አላህ። ወቃለ ተዓላ በሌላም በቁርአን አያ ምን ይላል? እንደዚሁም ለነቢያችን ዓለይሂ ሰላቱ ወሰላም ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪህም ምንድን አላቸው? በሰዎች ሄደህ ያዝባቸው፣ ተቀበላቸው፣ በገንዘባቸው በንብረታቸው ሰደቃ እንዲያወጡ አድርጋቸው። ምክንያቱም ቱጠሂሩሁም ንጹህ ያደርጋቸዋል፣ ያጣራቸዋል። ሰደቃው ሲያወጡ ያጣራቸዋል ዘካ ወቱዘኪህም ቢሃ ጥርት ይላቸዋል። እንደገና ደግሞ እድገት ይጨምርላቸዋል። ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም ደግሞ ዱዓ አድርግላቸው። ዘካውን አውጥቶ ሲሰጡ ባረከላሁ ማ አብቀይተ ተቀበለላሁ ማ አኽረጅተ የሚለውን ያደርጉ ነበር። ዘካ አውጥቶ በሚሰጡት ጊዜ ሰውየው የቀረውን አላህ በረካ ያድርግልን፣ ያወጣኸውን ደግሞ አላህ ይቀበልን ብላችሁ ዱዓ አድርጉለት። ስለዚህ ነቢያችንም ዓለይሂ ሰላቱ ወሰላም ዱዓ ሲያደርጉለት ኢነ ሰላተከ ሰከኑን ለሁም ያረጋጋቸዋል። ስለዚህ ዱዓ አድርግላቸው ብሎ አዟቸዋል። ያን ጊዜ ነው የዘካ ከ200 ብር 5 ብር እንደ ሩቡዕ ዑሽር ከ25 ቃል
እንደዚሁም የአንድ ምስቃል ግማሽ እንደ ግራም አይነት ነው። ይሄ ሁሉ በ5 ግመል 1 በግ፣ በ10 2 በግ፣ በ15 ግመል 3 በግ እያለ በ20 ግመል 4 በግ፣ እንደዚሁም ደግሞ በ40 በግ 1 በግ፣ በ30 ከብት ደግሞ እንደዚሁም 1 እያሉ ደንግጎታል ማለት ነው። በሌላ አያ ምን ይላል አላህ ሱብሓነሁ ወተዓላ? ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒል ለግዊ ሙዕሪዱን ወለዚነ ሁም ሊዘካቲ ፋኢሉን። ምንድን አለው? ሙእሚኖች በእርግጥም ፈላህ ወጥተዋል፣ ድነዋል፣ ምንም ችግር አይደርስባቸውም። አለዚነ ሁም ፊ ሰላቲሂም ኻሺዑን። እነዚህ ሙእሚኖች ምን አይነት ሙእሚን ናቸው? በሰላታቸው ጥንቃቄ የሚያደርጉ፣ አላህን እየፈሩ የሚሰግዱ፣ እየተንቀጠቀጡ አላህ ምን ያደርገኛል፣ ይቀበለኛል ወይስ አይቀበለኝም እያሉ ስጋት ላይ የሆኑ የሚሰግዱ ሰዎች። እንደዚሁም ደግሞ ወለዚነ ሁም ዐኒል ለግዊ ሙዕሪዱን፣ በማላ ያዕኒ የማይገቡ ባላስገባቸው ነገር በማይመለከታቸው ነገር ገብቶ የማይፈተፍቱ። ወለዚነ ሁም ሊዘካቲ ፋኢሉን፣ የደረሰባቸውን ደግሞ የገንዘብ ዘካ አውጥቶ የሚሰጡ። የገንዘብ ብቻ ሳይሆን ዘካ በሁሉም ነገር እንዳለ ይታወቃል። የሌለው በሚያገለግል ነገር ካልሆነ በስተቀር ለምሳሌ በመኪና እንደዚሁም የለውም፣ በፈረስ ስለሚሄዱበት የለውም፣ ባሪያም እንደዚሁ ስለሚጠቅም የለውም፣ በሬ ስለሚያርስ የለውም። በሌላው ግን በንግድ አይነት ማንኛውም ነገር የሚለዋወጥ ነገር ከሆነ ዘካ ይወጅብበታል ማለት ነው። ኢላ ቀውሊሂ ኡላኢከ ሁሙል ዋሪሱን። ታዲያ እንዲህ ያደረጉ ሰዎች፣ ይህንን በዚህ ሁኔታ የተቀመጡ ሰዎች ሰላታቸው ሲሰግዱ በጥንቃቄ አላህን እየፈሩ ከሆነ፣ በማያገባቸው ነገር ያልገቡ ከሆነ፣ ዘካቸውን አውጥቶ በትክክል የሚሰጡ ከሆነ ኡላኢከ ሁሙል ዋሪሱን፣ እነዚህ ናቸው ወራሾች ብሎ ገልጾታል። ወራሾች ናቸው። ምንድን ነው የሚወርሱት? አለዚነ የሪሱነ አልፊርደውሰ ሁም ፊሃ ኻሊዱን፣ ጀነት አልፊርደውስን ወርሶ የሚቀመጡ ለራሳቸው ለግላቸው አድርጎ እየተደሰቱ የሚኖሩ እነዚህ ሰዎች ናቸው በማለት ገልጸዋል። ወቃለ ተዓላ፣ በሌላም አያ እንደዚሁ ምን ይላል? ወረሕመቲ ወሲዐት ኩለ ሸይ፣ የኔ ረሕመት ከሁሉም የበለጠ ሰፊ ነው። ረሕመቴ ሰፊ ነው። ፈሰአክቱቡሃ ሊለዚነ የተቁን፣ ይህንን ረሕመቴን ደግሞ ለማን ነው ያደረግኩት ያጸደቅኩት? ሊለዚነ የተቁን፣ አላህን ለሚፈሩ ሰዎች፣ ለሚጠነቀቁ ሰዎች። ወዩእቱነ ዘካ፣ ዘካን አውጥቶ የሚሰጡ ሰዎች። ዘካተል ማል አውጥቶ ለሚሰጡ ሰዎች የኔን ረሕመት ለነሱ ወስጄዋለሁ። ወለዚነ ሁም ቢአያትና ዩእሚኑን፣ በእኛ አያ በቁርአን አያ የሚያምኑ ሰዎች ለነሱ የተዘጋጀው። በሌላም እንደዚሁ ይላል አላህ ሱብሓነሁ ወተዓላ ወማ አተይቱም ሚን ዘካትን ቱሪዱነ ወጅሀላህ፣ ዘካትን ያወጣችሁት የአላህን ውዴታ ፈልጋችሁ ብቻ አድርጋችሁ የምታወጡ ከሆነ ፈኡላኢከ ሁሙል ሙድዒፉን፣ ድርብ ሆኖ ተደራርቦ አላህ ቢተካላችሁ እንጂ ይላል። ደራርቦ ይተካላችኋል ባወጣችሁበት። አንድ ብቻ ሳይሆን አድዓፋ ሙድዓፋ እየሆነ ይገባላችኋል። ወቃለ ተዓላ ወለዚነ ፊ አምዋሊሂም ሐቁን መዕሉም፣ እነዛ ሰዎች በንብረታቸው በገንዘባቸው የታወቀው የምስኪን ሐቅ የሚሰጡ ሰዎች፣ ልሳኢል ወልመሕሩም፣ ለጠያቂዎች እንደዚሁም ደግሞ ዝምድና ላላቸውም
የሚሰጡ ሰዎች ብሎ ያወድሳቸዋል። خذ من أموالهم صدقة تطهرهم وتزكيهم بها وما أمروا إلا ليعبدوا الله مخلصين له الدين ሰዎች አልታዘዙም። የታዘዙት አላህን በብቸኝነት ጥርት አድርጎ ሊያመልኩ ብቻ ነው። ወዩቂሙ ሰላተ ወዩእቱ ዘካ ሰላታቸውን ቀጥ አድርገው እንዲሰግዱና ዘካት የገባባቸው የወጣባቸው የደረሰባቸውን ዘካ አውጥቶ እንዲሰጡ ነው የታዘዙት። ወዛሊከ ዲኑል ቀይማ ይህ ነው ቀጥ ያለው እስትቃማ ቀጥ ያለውን ዒባዳ ያስገኝላቸዋል። ምንም ነገር ወዲና ወዲህ ያላለ ማለት ዲኑል ሐኒፍ። ይህንን አላህ ሱብሓነሁ ወተዓላ ለነቢያችን በዚህ በቁርአን አያ ገልጾላቸዋል። ወደ ነቢዩ የተናገሩት ዓለይሂ ሰላቱ ወሰላም ሐዲሳቸው ዘንድ ስንገባ عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال بني الإسلام على 5 شهادة أن لا إله إلا الله وأن محمدا عبده ورسوله وإقام الصلاة وإيتاء الزكاة وحج البيت من استطاع إليه سبيلا وصوم رمضان رواه البخاري ومسلم من الأعلى ቡኻሪና ሙስሊም አንድ ላይ ሆነው ባስተላለፉት ባወሩት ነቢያችን ዓለይሂ ሰላቱ ወሰላም እስልምና የተገነባው በ5 ነገር ነው ብለዋል። በ5 ነገር 5 መሰረት አለው። አንድ ቢጎል መሰረቱ ተዛብቷል። አንደኛው ሸሃደት አላ ኢላሃ ኢላላህ ሲሆን ወአነ ሙሐመድን አብዱሁ ወረሱሉሁ አላህ ሱብሓነሁ ወተዓላ ብቸኛ ጌታ መሆኑንና እንደዚሁም ደግሞ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ ሱብሓነሁ ወተዓላ መልእክተኛ መሆናቸውን ለመግለጽ ነው። ይህ አንደኛ ሲሆን፣ ሁለተኛው ወኢቃም ሰላህ ሰላትን የ5 ወቅት ሰላትን መስገድ ሲሆን፣ ወኢታኢ ዘካ የደረሰባቸውን የገንዘብ ዘካን እንደዚሁ አውጥቶ እንዲሰጡ፣ ወሐጅል በይት መን ስተጣዐ ኢለይሂ ሰቢላ የመንገዱን ጣጣ የቻለ ሰው ሐጅ አድርጎ እንዲመጣ፣ ወሰውም ረመዳን የረመዳንን ወር መጾም። እነዚህ በአጠቃላይ የእስልምና 5ቱ መሰረቶች ናቸው። ከእነዚህ ውስጥ አንድ ባንዳቸውን ያጎደልን ከሆነ እስልምናው እንዳለ ይዛባብናል ወይም መሰረት እንደሌለው ቤት ይሆናል ማለት ነው። ይህንን ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። ታዲያ ከዚህ ውስጥ ሸሃደት አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ይሄ እንደሚታወቀው ማንም የሚለው ነው። ሁሉም ሰው ይለዋል። ክብደትም ያለው ነገር አይደለም። ከልባችን መሆን ግን ይኖርበታል። ይህንን አመንኩኝ ሸሃዳ ይዣለሁ ብቻ ሳይሆን ይህ ላኢላሃ ኢላላህ የሚለውና ሙሐመዱ ረሱሉላህ የሚለው የአላህን ትእዛዝ ሙሉ በሙሉ በተቻለው መጠን መጨረስ። ሙሐመድ ረሱሉላህ ስል ነቢዩ ዓለይሂ ሰላቱ ወሰላም መልእክተኛ መሆናቸው ለሰው ልጅ ከግራ ወደ ቀኝ ለማስወጣት፣ ከጀሃነም ወደ ጀነት፣ ከጥመት ወደ ትክክለኛው መንገድ ለማውጣት የተላኩ መሆናቸውን አውቀን እሳቸው ባዘዙት ደግሞ ቀጥ ብሎ መስራት ነው። የሰላትም እንደዚሁ በሁለተኛ ደረጃ ተቀምጧል። ሰላት ማዳም አቅሉሁ ምንም ዑዝር የለውም አቅል እስካለው ድረስ ከታመመ ካልቻለ ቁጭ ብሎ ይስገድ፣ ካልሆነም ተኝቶ ይስገድ እንጂ አሞታል ዛሬ ይተው፣ ደክሞኛል ልተው የሚባል ነገር የለም በምንም አይነት። ለዚህም አንድ ሰው 15 ዓመት ከሞላው በኋላ ባሳለፈው ሰላት ይጠየቃል፣ ይወቀሳል። ስለዚህ 15 ዓመት ከመሙላቱ በፊት ግን መጀመሪያ በ7 ዓመቱ ሰላት እንዲሰግድ ይዘዙት ይላሉ ነቢያችን ዓለይሂ ሰላቱ ወሰላም።
ሰላት እንዲሰግድ ይደረጉት። በ7 ዓመት እምቢ ብሎ 10 ዓመት የሞላው ከሆነ ምቱት፣ ግረፉት፣ ገርፋችሁ እንዲሰግድ አሉት። አልወጀበበትም፣ ግን እንዲለምድ። በዚህ ሁኔታ 15 ዓመት ከሞላው ወንጀል ስለሚደራረብበት ነው። ከዛ በኋላ እንግዲህ እንደሚታወቀው ዘካ ነው። ዘካት ብዙ ጊዜ በጣም አስቸጋሪ ነው። ነቢያችን አለይሂ ሰላቱ ወሰላም ኢነል ማለ ሁልወቱን ኹድራ፣ ገንዘብ ማለት ጣፋጭ ናት፣ ሰማያዊ ናት፣ አረንጓዴ ታብረቅርቃለች። ስለዚህ አላህ ለፈተና በእሷ ላይ ፈልቋቸዋል። የሰው ልጅ ገንዘብ ማውጣት መስጠት አስቸጋሪ ይሆንበታል። ለምን? አላህ ሱብሓነሁ ወተዓላ ሸይጣን እኮ ቃል ይገባላችኋል ይላል። እነ ሸይጣን የዒዱኩም አልፈቅረ ወየእሙሩኩም ቢልፋሕሻኢ ወልሙንከር። ቃል የሚገባላችሁ ምንድን ነው? አታውጣ እንጂ አትስጥ፣ ድሃ ትሆናለህ፣ ድሃ ልትሆን ነው እንዴ ለምን ትሰጣለህ እያለ ይከለክላችኋል። በመጥፎ ያዛችኋል። ይህንን ሰብታችሁ ደግሞ ዘካቱን ማሰጡን ትከለክላላችሁ። ዘካ ያልወጣበት ገንዘብ አደጋ ይበዛበታል። ነገ ቂያማ ቀን ደግሞ ሱዕባን ሆኖ ይመጣል። ሱዕባን ማለት ምንድን ነው? ትልቅ ኮብራ እባብ ማለት እባብ ሆኖ ያጠራቀምከው የሰበሰብከው ገንዘብ ይመጣልሃል። ወደ አንተ ጠጋ ሲል ትሸሽበታለህ። ለምን ትሸሻለህ? አነ ማሉካ አነ ካንዙከ፣ እኔ እኮ ገንዘብህ ነኝ፣ እንዴት ትሸሽብኛለህ እያለ ይከታተልሃል። የትም አታመልጥም። ዘካ ያልወጣበት ግመል ያለው ከሆነ ዘካ ካልወጣበት ነገ ቂያማ ቀን በጥርሷ እንድትበላ ያደርገዋል፣ እንድትረግጠው፣ እንዲያሰቃየው። እህል ያለው ከሆነ ዘካ ያላወጣበት ከሆነ እህሉን አቃጥሎ በጀሃነም እሳት ፊቱንና ጀርባውን ያቃጥለዋል። ፈቱቁዋ ቢሃ ጅባሁሁም ወጁኑቡሁም ሀዛ ማ ከነዝቱም፣ ይሄ ሰብስበህ ያስቀመጥከውና የአላህን ሕግ ያላወጣህበት እያሉ ፊቱንና ጀርባውን ያቃጥሉታል፣ ይተኩሱታል። ለምንድን ነው ፊቱ እና ጀርባው የተመረጠው ሲባል ምስኪኑ መጥቶ ሲጠይቀው ዞር ስላለ ጀርባውን ሰጥቶ ስለሄደ ነው ጀርባውን የሚጠርሱት። ስለዚህ ዘካ ገንዘቡን የሚያሳድግና እንደዚሁም የሚያጠራ፣ እንደሚታወቀው አንድ ምርት የሆነ እህል እሳት ቢወድቅበት ወዲያው ያቃጥለዋል። ገለባ ካለበት ግን ያቃጥለዋል። ገለባውን ነው የሚፈልገው። ዘካ ያላወጡበት ከሆነ እንደ ገለባው ነው፣ ከገለባው ጋር አስቀምጦታል። ያን ገለባ የፈለገ እሳቱ ምርቱን ያቃጥለዋል ማለት ነው። ስለዚህ ዘካ ከእስልምና መሰረቶች ውስጥ ይጠቀሳል። የሚጀምረው ዘካ ያው በ200 ድርሃም ነበር የሚጀምሩት። 200 ድርሃም ያለው ሰው ሩቡዕ ዑሽር ያወጣል። ሩቡዕ ዑሽር ብሎ ማለት ምንድን ነው? የ200 ዑሽር ስንት ነው? 20 ነው። የ20 ደግሞ ሩቡዕ የአንድ ድርሃም ግማሽ ነው። እንደዛ ነበር የሚያስወጡት በዛን ጊዜ ነበረው። አሁን ግን ዘካ ማውጣት አለብን በራሳችን በምንጠቃቀምበት ገንዘብ ነው። ኺላፍ ቢኖረውም አንዳንድ ሰዎች አይ ልክ በድርሃም አይነት ነው ማውጣት አለብን የሚሉ ማለት ነው። በድርሃም አይነት ከወጣ ይውጣ ከተባለ ደግሞ የከፍተኛ ብር ነው የሚያስፈልገው። ወደ 500 ሺህ ብር ካለው ሰውየው ለዘካ ደርሷል ወይስ አልደረሰም ይባል። ስለዚህ ማውጣት ያለበት ሰውየው በራሱ የሚጠቃቀምበት ነው። በአሁኑ በእኛው ብር ነው ማውጣት ያለበት። 200 ብር ካለው 5 ብር አውጣ። አጋጣሚ ጊዜ ነው ወይ በሚወጣ በምን ጊዜ? 1000 ብር ካለው 25 ብር አውጣ። የዘካ የሚወጣው
ገንዘቡን ከያዛችሁት ወይ ንግዱ ከተጀመረ ዓመት ከዞረበት ማውጣት ነው። ነገር ግን ብዙ ጊዜ ወደ እስከ ረመዳን ድረስ ያደርሱታል ሰዎች። በረመዳን ነው የሚያወጡት በብዛት። ለምንድን ነው? የረመዳኑ አጅር በጣም ከፍተኛ ስለሆነ ከፍተኛ ነው። ከሌላው በጣም በኃይለኛው ይበልጣል። በሰባ እጥፍ ነው የሚበልጠው። በረመዳን ያወጡት 70 ዘካ እንዳወጣ ነው የሚቆጠረው። አንድ ፈርድ በሰባ ስለሚባዛ ማለት ነው እንጂ ሁሌም ዓመት በዞረበት ማውጣት ይጠበቅበታል በሰው። ስለዚህ ዘካ ማውጣት በጣም ከፍተኛ ነው። ትግል ያስፈልገዋል፣ ጂሃድ ያስፈልጋል። ከነፍስያ ጋር በጣም ጂሃድ ያስፈልጋል። ሱቁን እያሰብከው አረ ይህን ሁሉ ሊያስብ ነው እንዴ? እስቲ በቃ ዝም ብሎ በግምት ይሄን ያክል ላውጣ ያለው ዝም ብሎ አውጥቶ ይበትናል፣ ግን ያልወጣበት እቃ ይኖራል። ይሄ ደግሞ አደጋን ያመጣል። ዘካ ያልወጣበት ነገር ሌባም ይፈልገዋል፣ እሳትም ይፈልገዋል። ከፍተኛ አደጋ ይዞ ይመጣል። ዘካ የወጣበት ከሆነ ግን አይነካው። አላህ ሱብሓነሁ ወተዓላ ቃል ገብቷል። የሰዕለባ የነቢያችን አለይሂ ሰላቱ ወሰላም በጣም ከፍተኛ ረፊቅ የነበረው ሰው በዘካ ነው ይህን ያክል ከፍተኛ አደጋ የደረሰበትና ከአላህ ረሕመት ወጥቶ የተጋጨው ምንም አልነበረውምና ነቢዩን አለይሂ ሰላቱ ወሰላም ጠይቃቸው፣ እስቲ ዱዓ አድርጉልኝ ገንዘብ አላህ እንዲሰጠኝ። አራተው ሰዕለባ አሉት። ትንሽ ሸክር ይሻላል፣ ትንሽ አግኝተህ አልሐምዱሊላህ ብትል ይሻላል ብዙ አግኝተህ ከምጠማ አሉት። አረ በፍጹም የአላህን ሕግ እጠብቃለሁ፣ ዱዓ ብቻ አድርጉልኝ አለ። ዱዓ ተደረገለት። ፍየል በጎችን ገዛ፣ እየበዛ ሄደ። እንደውም ጭራሽ ማኖሪያ አጣ። እንደዛ እያለ ራቅ ብሎ ሄደ። ሰላተል ጀማዓ መምጣት አቃተው። በጁምዓ ብቻ መምጣት ጀመረ። ከዛ እያለ ደግሞ አንዳንድ አልፎ ብቅ ማለት ጀመረ። ዘካ ደረሰ። ዘካው ሲጠየቅ ምን አለ? ግብር እየጠየቃችሁ ነው እንዲህ አለ። ስለዚህ ዘካውን ከለከለ። ነቢዩ ዓለይሂ ሰላቱ ወሰላም በዛም ጊዜ የጠየቁት እምቢ አለ። አላህ ሱብሓነሁ ወተዓላ ቁርአን አወረደ። ወሚነ ናስ መን የቁሉ ለኢን አታና አላሁ ሚን ፈድሊሂ ለነሰደቀን ፈለማ አተው በኺሉ ብሎ አላህ በቁርአን ተራግሞ አወረደ። ምንድነው? ከሰዎች ውስጥ እኮ ይስጠኝና ይሰጣለሁ የሚሉ አለ። ሁላችንም እንደዛ አይደለም። ሁላችንም እንደዛ ነው። መጀመሪያ ይስጠኝና ይሰጣለሁ። ብዙ ብር ቢኖረኝ የገሌ ይሰጥ ነበር፣ እንዲህ አደርጋለሁ። ከሰዎች ውስጥ አላህ የሰጠኝ እንደሆነ ይሰጣለሁ ይላል። የሰጣሁት እንደሆነ ደግሞ ይክዳል፣ ይሰስታል ብሎ በቁርአን ወረደ። እንዳትቀበለው ተባለ። አይ ይሄ ቁርአን ወርዷልና እየረገመህ ነው ሲባል ዘካውን ይዞ ሲመጣ አልቀበልህም ብሎ መለሱበት። አሁንማ ከላይ መልእክት መጥቷልና እዛ ሳይደርስ ነበረ የጠየቀው። አሁን እዛ ደርሷል። ያንተ አይ አልቀበልም ማለት እሷቸው በዛ ሁኔታ አለፉ። አቡበከር በተዘጉበት ጊዜ ተቀበለኝ ብሎ አምጥቶ ሲሰጥ የአላህ መልእክተኛ የመለሱትን አልቀበልም። ጠብቆ በዑመር ጊዜ ሲያመጣ የአላህ መልእክተኛና ኸሊፋቸው የመለሰውን አልቀበልም። ሰዕለባ ነው። ሰዕለባ ታዲያ ይህ ዘካ ማለት አደገኛ ነው። ከገንዘብ ጋር የተያዘ ስለሆነ የሰው ልጅ የአላህ የጠበቀው ከሆነ እንጂ ገንዘብን መስጠት የአላህን ሐቅ ቢሆን መስጠት ይከብዳል። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ኩሉ ቱጃር ፉጃር፣ ቱጃር ማለት ሀብታሞች፣ ነጋዴዎች ሁሉም የጠመመ ነው፣ መጥፎ ነው። ኢላ መን ቃለ ሀከዛ ወሀከዛ፣ ኢላ ሲቀር እንዲህ ያለ ሲቀር እንዲህ የሰጠ ማለት ነው፣ ሰደቃ ያደረገ ከሆነ እንጂ ሌላ ሁሉ ፉጃር ነው። ፉጃር ማለት የጀሃነም ሰው ማለት ነው።
وإن الفجار لفي جحيم إن الأبرار لفي نعيم ታዲያ ስለዚህ ዘካ ማለት ከፍተኛ ነው። ሰውየው ኢማኑን የሚያጠናክርበትና የኢማኑን የሚፈተንበት ነው። ሰውየውን ከፍተኛ ገንዘብ አላህ ከሰጠው ሀብት ከሰጠው ፈትኖታል። ከፍተኛ ሊፈትነው ሲፈልግ ነው። ይሰጣል ወይስ አይሰጥም? ከሰጠ በቃ ድኗል። ካልሰጠ ግን በአኼራም በአዱንያ ፈተና ነው። ባገኘው ሁሉ ሂሳብ ይበዛበታል ማለት ነው። وعن ابي ايوب رضي الله عنه ان رجلا قال للنبي صلى الله عليه وسلم اخبرني بعمل يدخلني الجنه قال تعبد الله ولا تشرك به شيئا وتقيم الصلاه وتؤتي الزكاه وتصل الرحم رواه البخاري ومسلم አንድ ሰው ነቢያችንን አለይሂ ሰላቱ ወሰላም መጥቶ ጠየቃቸው። እስቲ አንድ ስራ አመላክተኝ የሰራሁት እንደሆነ ወደ ጀነት የሚያስገባኝ ቀጥታ ወደ ጀነት የሚያስገባኝ ስራ ምንድን ነው ብሎ ሲጠይቃቸው ቃል እንዲህ አሉት፣ ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአን። አንደኛው በመጀመሪያ ደረጃ አላህን ታመልከዋለህ፣ ትገዛዋለህ፣ ምንም ነገር አጋር በፍጹም አትጨምርበትም፣ ሌላ አታሻርክም አሉት። ከዛም ሰላትህን ቀጥ አድርገህ ትሰግዳለህ፣ የአምስት ወቅት ሰላት ግዴታ። ወቱቲ ዘካ የሰጠህ እንደሆነ ያለህ ከሆነ የደረሰብህን ዘካ ታወጣለህ። ወተስሉ ረሒም ዝምድናህን ደግሞ ትቀጥላለህ። ወደ ጀነት ለመግባት አለ የምትፈልገው? አሁን እነዚህን ካደረግህ ጀነት ያንተ ነው። ይህንን ነግሮታል። በሌላም ሐዲሳቸው ነቢያችን አለይሂ ሰላቱ ወሰላም ምን አላቸው? ሰውየው ፈቃለ ያ ረሱለላህ ሰለዋቱላሂ ወሰላሙ ዐለይሂ ዱለኒ ዐላ ዐመልን ኢዛ ዐመልቱሁ ደኸልቱል ጀና። እስቲ ወደ አንድ ስራ ዘንድ አመላክተኝ የሰራሁት እንደሆነ ወደ ጀነት የሚያስገባኝ። ቃለ ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአን ወቱቂሙ ሰላተ አልመክቱባ ወቱእቲ ዘካተ አልመፍሩዳ። አላህን በብቸኝነት ታመልካለህ፣ እንዲሁም ሰላትን ትሰግዳለህ፣ ግዴታ የሆነው ሰላት፣ ፈርድ የሆነውን ዘካ ደግሞ ታወጣለህ፣ ረመዳንን ትጾማለህ አሉት። ቃል ወለዚ ነፍሲ ቢየዲሂ የኔ ነፍስ በእጁ ባለችበት ጌታ ይሁንብኝ ይላል። ላ አዚዱ ዐላ ሃዛ ፈለማ ወላ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰረሁ አን የንዙረ ኢላ ረጁልን ምን አህሊል ጀና ፈሊየንዙር ኢላ ሃዛ ረዋሁ አልቡኻሪ ወሙስሊም። ይህንን ሲነግሩት ነቢዩ ዐለይሂ ሰላቱ ወሰላም ምን አለ? ምንድን ነው ነገሩት? ወደ ጀነት ለመግባት ከፈለክ ወደ ጀነት የሚያደርስ ስራ አላህን በብቸኝነት ታመልካለህ፣ ሰላትን ቀጥ አድርገህ ግዴታ የሆነው ሰላት ትሰግዳለህ፣ ፈርዱን ማለት ነው። ዘካ ደግሞ እንደዚሁ ግዴታ የሆነብህን ዘካ አውጥተህ ትሰጣለህ፣ ረመዳንን ትጾማለህ። እንዲህ ሲሉ ሰውየው ምን አለ? የኔ ነፍስ በእጁ ባለችበት ጌታ ይሁንብኝ አለ። እየማለ ነው ላ አዚዱ ዐላ ሃዛ። አሁን ነቢዩ ከነገሩኝ አንድም አልጨምርም፣ ይህን ብቻ ይሰራለሁ ብሎ ሄደ። ታዲያ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? መን ሰረሁ አን የንዙረ ኢላ ረጁልን ሚን አህሊል ጀና፣ ከጀነት ባለቤቶች የሆነ አንድ ሰው ማየት የፈለገ ሰው ይህን ሰው ይመልከታል። ይህን ሰው ይመልከት። ኢን ሰደቀ ይላል በሌላ አያ ደግሞ ፈቀድ አፍለሐ ኢን ሰደቀ። ትክክል ይህ ሰውዬ የተናገረው እውነት ለመፈጸም ከሆነ በእርግጥም ፈላህ ወጥቷል።